እጅግ አሳዛኝ መሪር ሐዘን ተፈጥሯል። ሀገሪቱ የሐዘን ማቅ ለብሳለች። ዝርዝሩ በቆይታችን ይቀርባል። የቀድሞ የመከላከያ ሰራዊቱ ጠቅላይ ኤታማዦር ሹም የትግራይ ጊዜያዊ አስተዳደር ይፍረስ ሲሉ ተናግረዋል። ተጨማሪ ዘገባ ይዘንበታል። የመከላከያ ሰራዊቱ ከፍተኛ አዛዥ እንዲሁም የፋኖ አመራሮች ሰሞኑን በተደረጉ ውጊያዎች ድል እንደተቀዳጁ ገልጸዋል። የሰራዊቱ ከፍተኛ አመራር ትውልዱ ለዘመቻ አሰብ ወደብ እንዲዘጋጅ ጥሪ አስተላልፈዋል። ለሰዓቱ ከመራረጥናቸው ዘገባዎቻችን በቅድሚያ የሚቀርበው ርዕሰ ጉዳይ ነው። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍና ቀጠናዊ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ጥበብ ሚዲያ የህዝብ ድምጽ ነው። ክቡራትና ክቡራን ቤተሰቦቻችን ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 151 ብር ከ6 ሳንቲም ተገዝቶ 154 ብር ከ6 ሳንቲም ይሸጣል። ፓውንድ ስተርሊንግ 198 ብር ከ3 ሳንቲም ተገዝቶ 202 ብር ከ3 ሳንቲም እየተሸጠ ነው። የአውሮፓ ዩሮ 176 ብር ከ5 ሳንቲም ተገዝቶ 180 ብር እየተሸጠ ሲሆን የስዊዝ ፍራንክ 184 ብር ከ9 ሳንቲም ተገዝቶ 188 ብር ከ6 ሳንቲም እየተሸጠ ነው። የኩዌት ዲናር 484 ብር ከ6 ሳንቲም ተገዝቶ 494 ብር ከ2 ሳንቲም እየተሸጠ ሲሆን የቻይና ዩዋን 21 ብር ተገዝቶ 21 ብር ከ4 ሳንቲም ይሸጣል። የተባበሩት አረብ ኤሚሬቶች ድርሃም 41 ብር ከ2 ሳንቲም ተገዝቶ 42 ብር ከ1 ሳንቲም እየተሸጠ ነው። የሳውዲ ሪያል 40 ብር ከ4 ሳንቲም ተገዝቶ 41 ብር ከ2 ሳንቲም ይሸጣል። የባህር በር ለማግኘት ትውልዱ ዝግጁ ይሁን ሲሉ ሜጀር ጀነራል ተሾመ ገመቹ ተናገሩ። ኢትዮጵያ ከባህር ጋር የተፈጠረች ሀገር መሆኗንና ይህንንም የታሪክ እውነታ ሁልጊዜም ሊዘገብ እንደሚገባ በመከላከያ ሰራዊቱ የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ጀነራል ሜጀር ጀነራል ተሾመ ገመቹ አሳስበዋል። ጀነራሉ በሰጡት መግለጫ ኢትዮጵያ ከባህር ጋር ያላት ትስስር ምስክር የማይፈልግ ሀቅ መሆኑን ጠቅሰው ይህንን እውነታ በዓለም መድረኮች በአሳማኝ መረጃዎች አቅርቦ የማሸነፍ ጉዳይ ለሀገሪቱ ቁልፍ መሆኑን ገልጸዋል። አክለውም ሜጀር ጀነራል ተሾመ በንግግራቸው ሀገሪቱ የህልውና እስትንፋስ የሆነው የባህር በር በታሪካዊ ጠላቶች በባንዳዎች ሴራ አሳልፎ መሰጠቱን ማወቅ እንደሚገባም ጠቁመዋል። ላለፉት 30 ዓመታት የባህር በር በማጣታችን ሀገሪቱ በኢኮኖሚ መጎዳቷንና ለሰላምና ጸጥታ ስጋት ተጋላጭ መሆኗንም ገልጿል። የባህር በር ጉዳይ የፖለቲካ መጠቀሚያ ብቻም ሳይሆን የአርሶ አደሩ፣ የነጋዴው፣ የወጣቱ የጋራ ብሔራዊ አጀንዳ ጉዳይ መሆኑንም ተናግረዋል። ማንኛውም አካል ሌሎች ጉዳዮችን ከባህር በር አጀንዳ ጋር እየለጠፈ ለማደናገር ቢሞክርም ኢትዮጵያውያን ሳይዘናጉ ለብሔራዊ ጥቅማቸው ሊቆሙ እንደሚገባ ጀነራሉ ጥሪ አቅርበዋል። የአሁኑ ትውልድ በሴራም የታጣውን የባህር በር ለማግኘት ራሱን ከመቼውም ጊዜ በላይ ዝግጁ እንዲያደርግም አሳስበዋል። ኢትዮጵያ በሰላማዊ መንገድ በጋራ ተጠቃሚነት መርህ የባህር በር ለማግኘት የምታደርገው ጥረት ተጠናክሮ እንደሚቀጥል ገልጸዋል ነው የተባለው። የትግራይ ህዝብ በመረጠው መንግስት መተዳደር አለበት፣ ጊዜያዊ አስተዳደሩ መቀጠል የለበትም ሲሉ ጀነራል ሳሞራ የኑስ ተናገሩ። የቀድሞ የኢትዮጵያ መከላከያ ሰራዊት ኤታማዦር ሹም ጀነራል ሳሞራ የኑስ ከዋህጋት ትግርኛ ጋዜጣ ጋር ባደረጉት ቃለ ምልልስ የትግራይ ህዝብ መሪውን መምረጥ ብቻም ሳይሆን በመረጠው አስተዳደር መተዳደር ይኖርበታል ያሉ ሲሆን ጊዜያዊ አስተዳደሩ መቀጠል የለበትም ብለዋል። ጊዜያዊ አስተዳደሩ እንዳይቀጥል ደግሞ የግዴታ ምርጫ መካሄድ፣ መሪውን መምረጥ እንደሚገባ አስረድተዋል። ምርጫ የህዝቡ ህገ መንግስታዊ መብት ነው ያሉት ጀነራል ሳሞራ ጨምረውም አንዳንድ ፓርቲዎችና ተወዳዳሪዎች ግን ይህ ካልተደረገልኝ በስተቀር ምርጫ አይደረግም ማለታቸው ህገ መንግስታዊ አለመሆኑን አሳውቀዋል። ሲቀጥሉም የትግራይ ጊዜያዊ አስተዳደር የትግራይ ህዝብ በመረጠው ሰው እንዲተዳደር መፍቀድ እንዳለበት ምክር ለግሰው ጀነራል ታደሰም ይህንን ያደርጋሉ የሚል ተስፋ እንዳላቸው ገልጸዋል።
ይህንን መረጃ የጀነራል ታደሰ ብቻም ሳይሆን በትግራይ ውስጥ በሚገኙ ፖለቲከኞች ሁሉም ድጋፍ ማግኘት እንዳለበት የጠቀሱት ጀነራል ሳሞራም ምርጫን እንደ መደራደሪያ ማቅረብ ተገቢም ትክክልም አይደለም ብለዋል። ትግራይ በአሁኑ ወቅት በተወካዮች ምክር ቤትና በፌዴሬሽን ምክር ቤት ምንም አይነት ውክልና እንደሌላት ጠቅሰው በሁሉም የመንግስት ተቋማት የሚወክሉትን ሰዎች ህዝቡ መምረጥ እንዳለበት በቃለ ምልልሱ አስረድተዋል። በአማራ ክልል ምስራቅ ጎጃም ዞን በሚገኘው ደብረ ኤልያስ ወረዳ 3 ወጣት ሴቶች በአካባቢው በሚንቀሳቀሱ የፋኖ ታጣቂዎች መገደላቸው ተነገረ። ድርጊቱ መፈጸሙን ለቢቢሲ ያረጋገጡ የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮሚቴ አባል አስረስ ማረ ዳምጤ ሶስቱም ሴት ልጆች ለጠላት ሲሰልሉ በመገኘታቸው እርምጃ መውሰዳቸውን በመጥቀስ እርምጃውን ተከላክለዋል። የደብረ ኤልያስ ወረዳ ባለስልጣናት በበኩላቸው ግድያው የተፈጸመው የቀን ስራ ላይ ተሰማርተው በነበሩ ሴቶች ላይ እንደሆነና ከመካከላቸው አንዷ የመስማት ችግር ያለባት እንደሆነች በመግለጽ ታጣቂዎችን ከሰዋል። ከ17 እስከ 19 ዓመት ዕድሜ ያላቸው 3 ልጆች ከደብረ ኤልያስ ከተማ ወጣ ብሎም ጥጃ ጎጠር መገንጠያ የተባለ አካባቢ ተገድለው የተገኙት ማክሰኞ ታህሳስ 21 ቀን 2018 እንደሆነ የወረዳው የሰላምና ደህንነት ጽሕፈት ቤት ኃላፊ ደምስ አለኸኝ ተናግረዋል። የወረዳው የጸጥታ ኃይሎች 3ቱን የሴቶች አስክሬን ያገኙት ከነዋሪዎቹ በደረሳቸው ጥቆማ እንደሆነ የወረዳው የመንግስት ኮሚኒኬሽን ኃላፊ ሙላቴ ሙኒዬ ገልጿል። ሙላቴ እንደሚናገሩት አስክሬኖቹ የተገኙት በቦታው በታጣቂዎች ቁጥጥር ስር እያለ ነው። አካባቢው ከመንግስት ቁጥጥር ውጪ ነው። ታጣቂዎች የያዙት አካባቢ ነው። እዛ የሚተላለፍ ሰው 3 ልጆች ተመተው ወድቀዋል፣ ጭንቅላታቸው ነው የተመቱት የሚል ጥቆማ ሲደርስ የጸጥታ ኃይሎች ሄደው አስክሬናቸውን አምጥተው ለቤተሰቦቻቸው አስረክቦ እንዲቀበሩ ተደርገዋልም ብለዋል። ይህንኑ የሚያጠናክሩት የሰላምና ደህንነት ጽሕፈት ቤት ኃላፊ ደምስ በበኩላቸው 3ቱም ልጆች በጥይት ተደብድበው እንደተገደሉ አስረድተዋል። የተለያየ አስገድዶ መድፈር ድርጊቶች ፈጽመውባቸዋል ሲሉም ወንጅለዋል። ወሲባዊ ጥቃት መፈጸሙ እንዴት እንደተረጋገጠ ጥያቄ የቀረበላቸው ኃላፊው ሐኪሞችን ይዘን ሄደን ነበር፣ ከዛ በኋላ የተፈጸመው ድርጊት ካለ በሚል ነበር አስቀድመን ይዘናቸው ከሄድን በኋላም ያለውን ናሙና ወስደው ልጆቹንም ካፍናው አነሱም። ከዚያ በኋላ ሲታይ እንደዚህ አይነት ነገር እንደተፈጸመባቸው መረጃዎች አመላክተዋልም ብለዋል። የኮሚኒኬሽን ኃላፊው ሙላቱ እንደሚናገሩት የሟቾች ማንነት የታወቀው በመታወቂያቸው አማካኝነት ነው። ከሟቾች አንዷ የሆነችው ሙያነሽ ተሾመ የ17 ዓመት ታዳጊ እንደነበረች የሰላምና ደህንነት ጽሕፈት ቤት ኃላፊው ደምስ ተናግረዋል። ትህትና ወይም ቃል ኪዳን አለህኝና መልካም ታዴ የተባሉ ሁለቱ ሟቾች 18 እና 19 ዓመታቸው እንደነበረም ገልጸዋል። 3 ልጆች ላይ የተፈጸመው ግድያ ለመጀመሪያ ጊዜ ይፋ የሆነው በአካባቢው ከሚንቀሳቀሱ የፋኖ ታጣቂዎች ጋር ግንኙነት ያላቸው የፌስቡክ ገጾች ባጋሩት ልጥፍ ነው። በአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ 206ኛ ኮር የህዝብ ግንኙነት ፌስቡክ ላይ የተለጠፈው ጽሑፍ የጠላትን ተልዕኮ ተቀብለው ለ9 ወራት መረጃ ሲያቀብሉ በነበሩ ባንዳዎች እርምጃ መወሰዱን ይገልጻል። የፋኖ ካምፕ አለበት በተባለበት ሁሉ እየተዘዋወሩ መረጃ ሲያቀብሉ እንደነበረ በማለት የሚከሰው የፌስቡክ ልጥፍ በህዝብ ላይ ለደረሰው የህይወትና የሀብት እንዲሁም የንብረት ጉዳት ተጠያቂ ናቸው በማለት ይወነጅላል። በዚህ ምክንያትም ሌሎችን ያስተምራል በማለት ተጠርጣሪዎቹ ላይ አስፈላጊውን እርምጃ ወስዷልም ይላል። በማህበራዊ ሚዲያ ላይ ስለተሰራጨው ይህ መረጃ ቢቢሲ ጥያቄ ያቀረበላቸው የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል አስረስ ማረ ዳምጤ ጉዳዩን ትክክለኛነት አረጋግጠዋል። 3ቱም ሴቶች ካለፈው የክረምት ወር ጀምሮ ለረጅም ጊዜ የስለላ ስራ ሲሰሩ ነው የቆዩት በማለት የሚከሱት አስረስ ይህንን ያደረጉትም በቀን ሰራተኝነት ሽፋን ነው ይላሉ። ይህንን የስለላ ስራቸውን ሪፖርት የሚያደርጉት በአካባቢው ላሉት የሚሊሻና የመከላከያ እንዲሁም የአድማ ብተና አመራሮች መሆናቸውን በሚገባ የተረጋገጠ ነው ሲሉ ተናግረዋል። ኤጀንሲው በህገወጥ ድርጊት ተሰማርተዋል ያላቸውን 18 አመራሮችና ሰራተኞች ላይ እርምጃ መውሰዱን አሳወቀ።
የአዲስ አበባ ከተማ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ባለፉት 5 ወራት ባደረገው ክትትል በህገወጥ የኩነት ምዝገባ ተግባር ላይ ተሳትፈው የተገኙ 18 አመራሮች፣ ሰራተኞችና ተገልጋዮች ላይ ጠንካራ እርምጃ መውሰዱን አስታውቋል። እርምጃው የተወሰደባቸው ባለሙያዎች በፈጸሙት የጥፋት አይነት ተመዝነው በህግ ተጠያቂ ይደረጋሉ የተባለ ሲሆን ተደጋጋሚ ጥፋት ፈጽመው በተገኙት ግለሰቦች ላይ ዳግመኛ በማንኛውም የአዲስ አበባ ከተማ አስተዳደር የመንግስት መስሪያ ቤቶች ውስጥ እንዳይቀጠሩ በጥቁር መዝገብ እንዲሰፍሩ እስከ ማድረግ የሚደርስ ቅጣት እንደሚጣል የኤጀንሲው ምክትል ዋና ዳይሬክተር ጥጋቡ ሹምዬ ገልጸዋል። ዳይሬክተሩ እንዳብራሩት ተቋሙ ባደረገው የማጣራትና የክትትል ስራ በሌሎች ህገወጥ ተግባራት ላይ ተሰማርተው የተገኙ ግለሰቦች ተለይተው አስተዳደራዊና ህጋዊ እርምጃ ተወስዶባቸዋል። በመስሪያ ቤቱ ውስጥ ሰዎች አሉን፣ ጉዳዮችን እናስፈጽማለን በሚሉ ደላሎች አማካኝነት በርካታ የተቋሙ ተገልጋዮች እየተጭበረበሩ እንደሆነም ያነሱት ዳይሬክተሩ ይህ ህገወጥ ተግባር ከሰነድ ማጭበርበር አልፎም ቤተሰብን እስከ ማናጋት የደረሰ ከባድ ጥፋት ማስከተሉን አብራርተዋል። ተገልጋዮች በማጭበርበር ድርጊት ውስጥ ከሚሳተፉ ደላሎች ራሳቸውን እንዲጠብቁ ቅሬታ ካላቸው ወደ ዋና መስሪያ ቤት በአካል በመቅረብ ወይም በ7533 ነፃ የጥሪ ማዕከል በመደወል ማመልከት እንደሚችሉ ተቋሙ ጠቁመዋል። ባለፉት ወራት በአማራ ክልል የተለያዩ የጎጃም ቀጠናዎች ተከስቶ የነበረውን የጸጥታ ችግር ተከትሎ የመንግስት የጸጥታ አካላትና የአካባቢ ታጣቂዎች ያላቸውን የተለያየ አቋም የሚያንጸባርቁ መረጃዎችን እያወጡ ነው። የኢፌዴሪ መከላከያ ሰራዊት የምስራቅ እዝ አዛዥ ሌተናል ጀነራል መሐመድ ተሰማ በቅርቡ በሰጡት መግለጫ በምዕራብ ጎጃም ዞን፣ በሰሜን ጎጃምና በአዊ ብሔረሰብ አስተዳደር እንዲሁም በባህር ዳር ከተማ አካባቢዎች በአሁኑ ወቅት አንጻራዊ ሰላም መስፈኑን ገልጸዋል። እንደ አዛዡ ገለጻ ይህ ውጤት ሊገኝ የቻለው የምስራቅ እዝ የጸጥታ አካላት ከህብረተሰቡ ጋር በቅንጅት በመስራቱ እንደሆነ፣ ይህም የታጣቂ ኃይሎችን ዓላማ ማክሸፍ እንደቻለ አመላክተዋል። በአንጻሩ በአካባቢ የሚንቀሳቀሱ የፋኖ ታጣቂ ኃይሎች በበኩላቸው መንግስት ያወጣው መረጃ መሬት ላይ ካለው እውነት ሙሉ በሙሉ የማይስማማ ነው ሲሉ ይሞግታሉ። የታጣቂዎቹ ተወካዮች እንደሚሉት በክልሉ ውስጥ ለተፈጠረው ግጭት ዋነኛ መንስኤ የመንግስት ፖለቲካዊ ውሳኔዎችና የአማራ ህዝብን ደህንነት አደጋ ላይ የሚጥሉ እርምጃዎች መሆናቸውን ይገልጻሉ። ታጣቂዎቹ የሚያካሂዱት ትግል ህዝባዊ መሰረት ያለውና የማንነት እንዲሁም ህልውና ጥያቄዎችን ለመመለስ የታለመ እንደሆነ በመጥቀስ በመንግስት በኩል የሚሰነዘሩባቸውን ሀገርን የማፍረስና የጥፋት ስያሜዎችን ውድቅ ያደርጋሉ። እንደነሱ እምነት ሰላም ሊመጣ የሚችለው በወታደራዊ እርምጃ ብቻም ሳይሆን የህዝቡን መሰረታዊ ጥያቄዎች በፖለቲካዊ ውይይት መፍታት ሲቻል ብቻ ነው። ሌተናል ጀነራል መሐመድ ተሰማ በመሩትና የክልሉ ከፍተኛ አመራሮች በተገኙበት የጸጥታ ግብረ ኃይል መድረክ ላይ መንግስት ህግ የማስከበር ግዳጁን አጠናክሮ እንደሚቀጥል ተመላክቷል። አዛዡ አክለውም ከህብረተሰቡ ጋር በተደረጉ ውይይቶች የታጠቁ ኃይሎች አደረጃጀታቸው እየላላ እየተበታተኑ መሆኑን ገልጿል። ሆኖም ግን የታጣቂዎቹ አመራሮች ይህንን መረጃ በማስተባበል ስልታዊ በሆነ መንገድ የውጊያ ስልታቸውን እየቀየሩ እንደሆነ፣ አሁንም በተለያዩ የገጠራማ ቀበሌዎች ላይ ከፍተኛ ቁጥር እንዳላቸው ይናገራሉ። እንዲያውም የመንግስት ኃይሎች በከተሞች አካባቢ ብቻ ተወስነው እንደሚገኙ፣ የገጠሩን ክፍል ለቀው መውጣታቸውን እንደ ስኬት ይጠቅሳሉ። በዚህ የጸጥታ ግምገማ መድረክ ላይ የአማራ ክልል ምክትል ርዕሰ መስተዳደር አብዱ ሁሴንን ጨምሮ ሌሎች ከፍተኛ የሲቪል አመራሮችና የወታደራዊ መኮንኖች ተገኝተዋል። በመድረኩ ላይ የቀረቡት ሪፖርቶች እንደሚያሳዩት የመንግስት ኃይሎች በወሰዱት እርምጃ ታጣቂዎች መሽገውባቸው የነበሩ ቦታዎችን መልቀቃቸውንና የንግድና የማህበራዊ እንቅስቃሴዎች መጀመራቸውን ነው። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ሚዲያችን በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ጥበብ ሚዲያ የህዝብ ድምጽ ነው።